በአጭር ጊዜ ቪዛ ወደ አሜሪካን ሀገር የገባ ሰው እዚሁ አሜሪካን ሀገር እንዳለ ለግሪን ካርድ ማመልከት አይችልም የሚል አዲስ ሜሞ USCIS አወጣ። ሰላም ጤና ይስጥልኝ። ከምኔ በአሜሪካን ሀገር የኢሚግሬሽን ህግ ባለሙያ። እንግዲህ ሜሞ አንድ ሰው ወደ አሜሪካን ሀገር በአጭር ጊዜ ቪዛ ታይፕ ለምሳሌ እንበልና በቱሪስት ቪዛ፣ በትምህርት ቪዛ etc ለአጭር ጊዜ ወደ አሜሪካን ሀገር ከገባ በኋላ በተለያየ የቪዛ ካቴጎሪ ለምሳሌ በጋብቻ ስታተሱን ወደ ግሪን ካርድ ለመቀየር የሚያስብ ከሆነ ካንስለር ፕሮሰስ አድርጎ ወደ ሀገሩ ተመልሶ መመለስ ነው እንጂ የሚችለው እዚሁ እንዳለ ግሪን ካርዱን ማመልከት አይቻልም የሚል አዲስ ሜሞ ከሰሞኑ USCIS አውጥቷል። እንግዲህ ለዘመናት ሲሰራበት የነበረውን እንግዲህ ህግ ነው እንደ አዲስ በፖሊሲ ለመቀየር USCIS አዲስ ሜሞ ያወጣው። ከዛ በተጨማሪ ደግሞ ያ ሰው ለግሪን ካርዱ አመልክቶ ካንስለር ፕሮሰስ ሲያደርግ ካንስለር ፕሮሰሲንግ ኦፊሰሩ የዛ ሰው ስታተስ አሜሪካን ሀገር እያለ ማለት ነው ምን ይመስል ነበር፣ ኦቨርስቴ አድርጓል፣ ክሪሚናል ሬኮርድስ አለ etc የሚለውን በደንብ ስክሩቲናይዝ አድርጎ ማየት አለበት የሚል ስቴትመንት ሜሞ ላይ ኢንክሉድ አድርጓል። እንግዲህ ያልተጠበቀና ብዙዎችን በጣም ግር ያሰኘ አዲስ ፕሮፖዛል ነው። እንግዲህ ብዙዎችን አንድ ጊዜ እንግዲህ አንድ ሰው አሜሪካን ሀገር ሲቆይ ኦቨርስቴ ማድረግ ቪዛውን etc የተለያዩ ለምሳሌ ኢንተንት አንድ ሰው መጀመሪያ ላይ ሲመጣ የመጣው ለምንድን ነው ጋብቻ ለመፈጸም ነው አይደለም የሚለውንም ስክሩቲናይዝ ያደርጋሉ ማለት ነው። አንዳንዴ ያ ፕላን ሊደረግ ይችላል። ለምሳሌ እንደዛ ከሆነ የካንስለር ኦፊሰሩን መጀመሪያ ላይ ስትገቡ ዋሽታችኋል፣ ስለዚህ ከዋሻችሁ ደግሞ ቪዛ ወይም ደግሞ ግሪን ካርዳችሁ አይሰጥም ማለት ነው፣ ምክንያቱም ፍራድ ስለሆነ። ስለዚህ በተለያየ ሁኔታ ወደ አሜሪካን ሀገር የገቡ ሰዎች ወደ ሀገራቸው የሚመለሱበትን መንገድ ፕሮፖዝ የሚያደርግ ሲሆን ለግሪን ካርድ የሚያመለክቱን ወይም ደግሞ አመልክተው ግሪን ካርድ ግራንት የሚደረጉትን ሰዎች ወይም አፕሩቭ የሚደረጉትን ሰዎችን የሚያመናምን አዲስ ሜሞ ነው። እንግዲህ ይህ ሜሞ ቻሌንጅ ካልተደረገና ወደ ፖሊሲነት ከተቀየረ አፕላይ የሚያደርገው ኦልሬዲ ፐንድ እያደረጉ ላሉ ኬዞች ነው ወይስ ደግሞ ለአዲስ ኬዞች ነው የሚለው ስፔሲፊካሊ ሜሞ እንደዚህ አይነት ስፔሲፊክ የሆኑ ኤሌመንቶችን ኢንክሉድ አላረገም። እንዲሁም ምን አይነት ኬዞች ላይ ነው ይሄ አፕላይ የሚያደርገው የሚለውን ስፔሲፊክ የሆነ ጋይዳንስ እዚህ ላይ አልወጣም። እነዚህን ኤሌመንቶች ስፔሲፋይ የሚያደርግ ተጨማሪ ጋይዳንስ ሲወጣ ይዤላችሁ እመጣለሁ። ተጨማሪ ጥያቄ ካላችሁ እዚህ ላይ ባለው ቁጥር ደውሉልን። ከጋብኔ በድጋሚ አመሰግናለሁ። USCIS ከአሁኑ ከሜይ 29 2026 ጀምሮ አሳይለም ክፍያን በተመለከተ ያወጣው ደንብ አለ። ያ ደንብ እንዴት አድርጎ አሳይለም የሚጠይቁ ሰዎችን ጉዳትና ችግር እንደሚያመጣ እሱን አፕዴት ለመስጠት ነው የመጣሁትኝ። መክብ ሰለሞን ነኝ ከመክብ ሰለሞን ህግ ጠበቃ ቢሮ እና አማካሪ። እንደሚታወቀው እንግዲህ የአሜሪካን ሀገር አሳይለም የሚጠይቁ ሰዎች ከዚህ በፊት በነፃ ነበር የሚያስገቡት። የክፍያ አልነበረው፣ አፕሊኬሽኑ በነፃ ነበር የሚገባው። ከባለፈው ዓመት ጀምሮ ግን አዳዲስ የሚያስገቡ አሳይለም ጠያቂዎችን USCIS $100 ያስከፍል ነበር። አሁን ያንን በማስፋት ከዚህ በፊት አስገብተው ከአንድ ዓመት በላይ ኬዛቸው በUSCIS ፔንዲንግ የሆነ በውሳኔ በሂደት ላይ ያለ አሳይለም ክፍያ በየአመቱ $100 እንዲከፍሉ ህጉ ከመጨረሻ ጸድቆለታል። በዛው መሰረት ለማይከፍሉት ላይ ደግሞ አሳይለም ኬዛቸውን በመዝጋት ወደ ሪሙቫል ፕሮሲዲንግ ወደ ኮርት ሊወስዳቸው እንደሚችል ከዛም በተጨማሪም ወርክ ፐርሚታቸውን ጭምር ካንስል በማድረግ መስራት እንዳይችሉ የማድረግ ህግ ወጥቷል። ይሄ በጣም ኢምፖርታንት ነው። ብዙ ሰዎች ደግሞ ከቦታ ቦታ ለሚዘዋወሩና ብዙ ጊዜ ፖስታ ስለማይከፍቱ ያ ቀኑ ካለፈባቸው ይሄ መብታቸው ስንት ዓመት የጠበቁት መብታቸው ሊጠፋባቸው ስለሚችል ይሄንን ቪዲዮ ለሁሉም ሰው ሼር በማድረግ እንዲመረጃ እንዲደርስ አድርጉ። የሚከፈልበትን ሊንክ ደግሞ ታች እናስቀምጥላችኋለን። አንድ ሊንክ ተከትላችሁ የኤሊያን ነምበራችሁን በማስገባት $100 አለብን የለብንም መክፈል ካለባችሁም ያሳያችኋል፣ መክፈል ትችላላችሁ። ይሄንና ሌሎች የመሳሰሉ ቪዲዮዎችን ይዘን ለእናንተ ወደፊት እንመጣለን። ይሄንን ቻናል ሰብስክራይብ፣ ላይክ እና ሼር አድርጉ። ቪዛ ጠያቂዎች በአሜሪካን ኤምባሲ የሚደረጉ ጥያቄዎች አንዳንድ አዳዲስ የመጡ ጥያቄዎች አሉ። እነሱን በተመለከተ ለማህበረሰባችን አንዳንድ ነገር ለማስገንዘብ ነው። አላን ጉደታ ነኝ ከአላን ጉደታ የጠበቃ ቢሮ ነው። በቅርቡ ከኤፕሪል 28 2026 ጀምሮ የአሜሪካ መንግስት ወይም ደግሞ ስቴት ዲፓርትመንቱ አዳዲስ ጥያቄዎችን ለቪዛ ኦፊሰሮቻቸው ወይም ደግሞ ኤምባሲ ለሚገኙ አሁን ለምሳሌ የቪዚተር ቪዛ፣ የስቱደንት ቪዛ፣ J1 ቪዛ በምትጠይቁበት ጊዜ እንደ ድሮው መቼ ነው የምትሄደው፣ የት ነው የምትሄደው፣ ምን ያህል ጊዜ ትቆያለህ ብቻ ሳይሆን አዳዲስ ጥያቄዎችን እንዲጠይቁ እያስገደዱ ነው። እነዛ ጥያቄዎች ምንድናቸው? አሁን ዛሬ ሼር ለማድረግ የፈለኩት ምንድነው፣ ወደ ሀገርህ የማትመለስበት ችግር አለ ወይ? ወይም ደግሞ አገርህ ውስጥ ከዚህ በፊት ታስረህ ታውቃለህ ወይም ደግሞ ጉዳት ደርሶብህ ያውቃል ወይ? ወይም ደግሞ አሜሪካን ሀገር ከሄድክ በኋላ ላትመለስ የምትችልበት ምክንያቶች አሉ ወይ? ምንም አይነት እስራትንም በተመለከተ ወይም ጉዳትን በተመለከተ የምትፈራው ነገር አለ ወይ ብለው መጠየቅ እየጀመሩ ነው። ስፔሻሊ በዚህ ከኤርሊ ሜይ ጀምሮ ማለት ነው።
ከባድ ጥያቄ ነው። ዋናው የአሜሪካ መንግስት ኦብጀክቲቭ ምንድነው? እነዚህን ነገሮች አዎ አገሬ ውስጥ ችግር አለብኝ መመለስ የማልፈልግበት ለህይወት የምፈራበት ጉዳይ አለኝ ከተባለ አውቶማቲካሊ ቪዛውን ዲናይ ነው የሚያደርገው ኦብቪየስሊ። ኦኬ አይ እኔ ምንም ችግር የለብኝም አገሬ ውስጥም ምንም ነገር ሆኜ አላቅም እስራትም ደርሶብኝ አያቅም ወይም ደግሞ ጉዳትም ደርሶብኝ አያቅም ካለና አንድ ሰው ያ ቪዛ ከተሰጠው በኋላ ግን አሜሪካን ሀገር በሚመጣ ጊዜ ችግር ደርሶበት ሊያቅ ይችላል። ሀገሩ በፍርሃት ሊሆን ይችላል ያን ነገር የተናገረው። ግን እዚህ መጥቶ ጥገኝነት በሚጠይቅበት ጊዜ ኤምባሲ ላይ በምትጠየቅበት ጊዜ እንደዚህ ብለህ ነበር፣ አሁን ደግሞ እዚህ ደግሞ እንዲህ እያልክ ነው፣ ሁለት የተለያየ ነገር ነው እየነገርከን የሚል ነገር ለማምጣት ነው። መጠንቀቅ አለባችሁ ሰዎች። ለምትመልሱት መልስ ቀጥተኛና እውነተኛውን ለመናገር ሞክሩ። አሜሪካን ሀገር ከመጣችሁ በኋላ ደግሞ በግዴታ ወይም ደግሞ በአስገዳጅ ሁኔታ ወደ ሀገራችሁ የማትመለሱም ከሆነ ባለሙያ ለማነጋገር ሞክሩ። የወደፊት ጉዟችሁን ከባለሙያ ጋር ብትነጋገሩ ወይም ብትማከሩ ሁኔታዎችን ልታስተካክሉ ትችላላችሁ። ያው ነገሮች እንግዲህ አዲሱ አድሚኒስትሬሽን ያው እንደምታውቁት እያንዳንዱን ነገር ሁል ጊዜ እንከን ለመፍጠር ነው። የኢሚግራንቱን ኮሚኒቲ ያለውን መብት ለማሳነስ ነው፣ ወይም ደግሞ ወደ አሜሪካን ሀገር የሚገቡትን ሰዎች ቁጥራቸውን ለመቀነስ ነው። በየጊዜው የምናየው ነገር ይሄን ነው። ስለዚህ ሁል ጊዜ አፕ ቱ ዴት ለመሆን ሞክሩ። ከባለሙያዎቻችሁ ጋር ለመማከር እንደው ወደኋላ አትበሉ ፕሊዝ። ይጠቅማችኋል። ሁል ጊዜ ተማክረው የሚያደርጉት ነገር ሁል ጊዜ ስለሚጠቅም ማለት ነው። እና ከመጣችሁም በኋላ ምንም ነገር ከመጀመራችሁ በፊት ባለሙያን ለማማከር ሞክሩ። ሀቢቱ የለውም የኛ ሰው ለእንደዚህ አይነት ነገር ከባለሙያ ጋር ለመማከር ግን እጅግ በጣም የሚጠቅም ነገር ነው። የዛሬው መረጃ ይሄንን ይመስላል። አላን ጉደታ ነኝ ከአላን ጉደታ የጠበቃ ቢሮ ነው። ሪሜምበር መረጃ ሁሉ ጊዜ ለስኬታችሁ ቁልፍ ነው። የልጆቻችሁን የአሜሪካ ፓስፖርት ለማውጣት ወይም ደግሞ የሳርቪ አፕሊኬሽን ላይ ሆናችሁ ከኤምባሲ ሊያስመልሷችሁ ከሚችሉ ወይም ደግሞ አስፈላጊ ከሚባሉት 2 ፎርሞች ውስጥ አብዛኛው ሰው የማያሟላውን ዛሬ ነግራችኋለሁ። አባት ወይም እናት በኢንተርቪው ሰዓት መገኘት የማይችሉ ከሆነ ኮንሰንት ፎርም በጣም አስፈላጊ ከሚባሉ ዶክመንቶች ውስጥ አንደኛው ነው። ይሄም ፎርም 3053 የሚባል ሲሆን ከውጭ ያለው ሰው ወይም ደግሞ ኢትዮጵያ የሚገኘው ሰው ከሆነ የማይገኘው ኖታራይዝ ማድረግ ግዴታ ነው። ሌላኛው ፎርም ዴስ 5507 ሲሆን ይሄን ፎርም ኖታራይዝ መደረግ ይኖርበታል አሜሪካ ያለው ሰው የማይገኝ ከሆነ ለኢንተርቪው ሰዓት። እነዚህ 2 ፎርሞች በጣም አስፈላጊ የሚባሉ ሲሆኑ ሪቪው እንዲደረግላችሁ ወይም ደግሞ እኛ ጋር ማስሞላት ስለምትችሉ በ0906 321111 ደውላችሁ ቢሮ መምጣት ይቻላል። ቴንክ ዩ